ዛሬ ደግሞ የውሸት ቀን ነው። የስድብና የውሸት ቀን ሆኗል ዛሬ። መጣ በየአደባባዩ ላይ በየመንገዱ ላይ እየሄዳችሁ እስልምና የነቢያት ሃይማኖት ነው፣ እስልምናን ተቀበሉት ትድናላችሁ፣ እስልምና የሰዎች ሃይማኖት ነው፣ እስልምና ሃይማኖት ካሞን አንድም ነብይ ክርስትና ሁኖ አላለም። ክርስትና የሰዎች ሃይማኖት ነው የምትሉ ሁሉ ና የእስልምናን መሰረቱን ራሱን ያፈርሰዋለሁ። ካባን ወደፊት እናፈርሳለን። ከኢትዮጵያ የመጣው አስቀድመን ግን ካባን ከማፍረሳችን በፊት የእስልምናን ቤዝመንቱን መሰረቱን አፈርሰዋለሁ። ቻሌንጅ አርጉኝ። ኤምዲ መሐመድ አህመድ እንኳን ደህና መጣ። የእስልምና ከመሰረቱ አንዱ ሻዳው ነው ብለህ ታምናለህ? ኦኬ፣ የእስልምና መሰረቱ ሻዳው ነው። አላህ ሲናገር ደግሞ በቁርአን ውስጥ ምንም ነገር አላስቀረንም፣ ሁሉን ነገር ዘርዝረናል ይላል። እንግዲያውስ የእስልምና መሰረት ሻዳ ከሆነ አላህ እንዳለው ደግሞ አንዳች ነገር አልተውንም፣ የብናኝ ክብደት ያክል እንኳን ቢሆን በቁርአን ውስጥ የዘረዘር ነው ቢሆን እንጂ ስላለ ሻዳውን ቃል በቃል ከቁርአን አሳየኝ እስኪ። ቃል በቃል ያ እሺ፣ እስኪ አንተ በመጽሐፍ ቅዱስ ውስጥ አንድ እንኳን እኔ ጌታችሁ ነኝ ምንኝ ብለን አሳየኝ። አሳያለሁ። እኔ ቀጥል፣ አንተ ቅድሚያ። አንተ እሱን ካሳየኸኝ አሁኑን አወጣልሃለሁ። እኔ ጌታችሁ ነኝ እመኑ የሚል አንድ ካለ አንተ ቅድሚያ አሳየኝ አልኩ። የጠየቅኩህን አፍተር እኔ እስከምፈልግ አንተ አምጣ እስኪ። የለም ማለት ነው። የለም በቀን 17 ጊዜ አሻሃዱ አለ ኢላላ ትላለህ አይደል? ሳላሰግድ በትንሹ በቀን 17 ጊዜ በቀን ነው ያልኩት ትላለህ አይደል? ኦኬ፣ ታዲያ 17 ጊዜ በቀን የምትለው ቁርአን ውስጥ የቱ ጋር እንዳለ አታውቀውም። እሺ፣ አላህ አንዱ ነው የሚለውን ግን ታውቀዋለህ፣ እሱን አታውቀውም። በቀን 17 ጊዜ እያለው በቀን 17 ጊዜ ይሄን ቃል ይጠራል። ኮንቲኒየስሊ ግዴታው ነው መጥራት፣ እንደውም ከዛ በላይ ነው። ግን የቱ ጋር እንዳለ አያውቅም። ያሳዝናል። እስኪ እፎይ አንተ እስኪ አሁን አንድ እኔ ጌታችሁ በእኔ ስራዎች ምንብኝ ምን አንድ ጥቅስ አውጣ እስኪ። ይሁን ለሱ ያየህ ነው። ይሄው ምን እልሃለሁ። አንተም እያየህን ነው። ችግር የለውም። አሁን የተጠየቀውን ቅድሚያ አምጣ። ምን አሳቀ? ፈልገው በቃ እንጠብቃለን። ቀጥል። የለም ሌላ ሰው አድርገህ የለም አለ መሐመድ የሚለው ቁርአን የለም ነው ስትል የነበረው። አሁን የተጠየቀውን አምጣ። ሻዳውን ኡፈይ አብራር። ቆይ ተራ ጠብቅ። ማምጣት ትችላለህ? አትችልም? የለም አንተ ከቻልክ እችላለሁ። ኦኬ፣ አንተ ማምጣት ግን አትችልም። አንተም ማምጣት አትችልም። ምንድን ነው የማልችለው እኔ? እስኪ እናንተ በእኔ እስራኤል ልጆች እኔ ጌታችሁ ነኝ የሚለው አንድ ጥቅስ አውጣልኝ ከመጽሐፍ ቅዱስ ውስጥ አንድ። ኦኬ፣ ጌታችን የሁሉ ጌታ ነው። አንዱ ጌታ የሁሉ ጌታ ነውና የአንተ ጌታ የተወሰኑ አካላት ብቻ ጌታ ነው እንዴ? አላህ የኢትዮጵያ ጌታ ነኝ ያለበት አለ? ምን ያስቃል? አይ መውጣት አትችልም። ለምን የሳቀው? ይኸው አላህ የኢትዮጵያ ጌታ ነው አይደለም?
እኔ የኢትዮጵያ ጌታ ነኝ ያለበት አለ። የእኛ አምላካችን የሁሉ ጌታ ነው፣ የሁሉ አምላክ የዓለማት ጌታ ነኝ የሚል አለ እንጂ ኢትዮጵያ የዓለማት ጌታ እንደሆነ ዓለማት በእስልምና አንጻራዊ ነው። ምክንያቱም ሱራ 2:47 ላይ ቤኒ እስራኤሎችን ለዓለማት ላይ የበላይ ያደረግኳቸው ስለሚል ታመጣልኝ ትችላለህ? እንደዛ አይነት ኤግዛክት ወርድ ፋላሲ። አሁን አንተ ነብይነቱን ነው የጠረጠርኩ አይደለ? ስለ ነብይ ነው አንተ እኮ እየጠየቅኩ ነው። ያንተን እንደዛ ብለህ የምታምነው ማምጣት ትችላለህ ወይ? ማምጣት ትችላለህ? የኢትዮጵያ ጌታ ነኝ ያለበትን አላህን ልታመጣ ትችላለህ? በክልል በሀገር ስለከፈልክና እንደዛ ስለተናገር አንተን የምጠይቀኝ ጥያቄ በሙሉ መልስልሃለሁ። አንተ ይሄን ብቻ መልስልኝ። ሰውዬ ጠብቀህ ነው እኮ ያንተን ስጠኛ። አፍተን ለኢትዮጵያ ጌታ ነኝ ያለበትን ደህና አድር መመለስ እንደማትችል እያየሁ ነው። አይኔ እሰጥሃለሁ፣ ችግር የለብኝም። አንተ የኢትዮጵያኖች የሚል ግን ትሰጠኛለህ። ክፈትልኝ። ዘጸአትን አንዴ ክፈተው። ቃል ዘጸአት ምዕራፍ 29:45 ነው። አንዴ ክፈተው። አንተ ለኢትዮጵያ ብለህ ትሰጠኛለህ። የኔ አምላክ የእስራኤሎች ጌታ አምላክ እንደሆነ አሳያለሁ። አንተ ግን እኔ አላህ የኢትዮጵያ ጌታ ነኝ ያለበትን ትሰጠኛለህ ማለት ነው። እንደዚህ አይነት ደካማ ሌም የሆነ አርጉመንት እዛ ከመጣ 22 ያልከኝ የነበረው ዘጸአትን 29:45 29:45 በእስራኤል ልጆች መካከል እኖራለሁ አምላክም እሆናቸዋለሁ ይላል። የኔ አምላክ የአንተ አምላክ እስቲ ፕሊስ አብራር ሚተር አሁን የአንተ አምላክ እንደዚህ ብሎ የተናገረበታል። ይሄ እኮ ታዲያ ለእስራኤል ልጆች ብቻ የተላከ ስለሆነ ነው ይሄ ኢየሱስ እንጂ ያደንቆሮ ቀደም ብለን ነበረ ለእስራኤል ብሎ የተናገረበትን አልከን። እንደዚህ አይነት ሌም የሆነ አርጉመንት እዛ ስመጣ ምን አልኩ? እኔ ለዓለም ጌታ ነው የኔ ጌታ ስልህ ሳካ አይደለ? ስፔሲፊክ የምፈልገው የሀገር ነው ብለህ በዚህ ሀገር ጌታ ነኝ ወይም ነው አምላክ ነኝ ያለበትን ነው የፈለከው። ልክ ሲመጣብህ ደግሞ አይ እንዲህ ስለሆነ ነው። ኤኒዌይስ አንዱ ጌታ የሁሉ ጌታ ነው ብዬ ስጠቅስብህ ሮሜ ላይ ለምሳሌ አንዱ ጌታ የሁሉ ጌታ እንደሆነ የሚጠሩት ሁሉ እንደሚድኑበት ሮሜ ምዕራፍ 10 ላይ ቁጥር 13 አይ ቲንክ አስቀምጦታል። የሁሉ ጌታ ነው። አንተ ግን ምን አደረግክ መሰለህ? ስፔሲፊክ ለእስራኤል ነው የምፈልገው ስትል እንደያ ከሆነ ደግሞ ፋይን እስኪ ያምጣው ያንተን ለኢትዮጵያ የሚል እንደዚህ አይነት ሌም የሆነ ሬሌቫንት የሆነ ጥያቄ አይጠየቅም። ሲጀመር ደካማ የሆነ ጥያቄ ስለሆነ ማለት ነው። የጌታን ስም የሚጠራ ሁሉ ይድናል። ከፋሪው እዚህ ላይ እኮ የዓለማት ጌታ ነኝ አይልም እኮ አዳም። እሺ ካመንክበት ያ ጌታ የሁሉ ጌታ ነው። ከቁጥር 9 ጀምር አድርገው። ኢየሱስ ጌታ እንደሆነ በአፍህ ብትመሰክር እግዚአብሔርም ከሙታን እንዳስነሳው በልብህ ብታምን ትድናለህ። ሰው በልቡ አምኖ ይጸድቃልና በአፉም መስክሮ ይድናልና። ስለዚህ አምነህ እርሱ ጌታ መሆኑን ከተቀበልክ እርሱ ጌታ ነውና ትድናለህ። በአይሁዳዊ በግሪክ ሰው ከፍ አድርገው። በአይሁዳዊ በግሪክ ሰው መካከል ምን የለም? ልዩነት የለም። አንዱ ጌታ የሁሉ ጌታ ነውና ለሚጠሩት ሁሉ ባለጸጋ ነውና። ስለዚህ የኛ ጌታ የሁሉ ጌታ ነው። ያንተ ግን ስፔሲፊክ የሆነ ክልል ላይ ከሆነ እሱን ሂድና መካ ላይ ያንን ጭንቅላት አልባውና አካል ፈልገው አምልከው። አሁን ወደ ቶፒካችን እንመለስና አላህ ሻዳ የምትይዝበት አለ የለም? ቁርአን ላይ ይስቃል ስቲል ዲስ ዱድ ማለት ነው። እሺ ከፈተ ካንተ መጽሐፍ ላይ አሳየህ። እኔ ጌታችሁ አይደለም የሚል ካንተ መጽሐፍ አሳይሃለሁ። ይህ ድንቆርና ሲጠናወት እንዲህ ነው ለካ። ሻዳው ልታሳየን ትችላለህ? አችልም አይደለም። ሻዳውን አሳይሃለሁ አንዴ ከመጽሐፍ ታንኪዩ። ያንን ጭንቅላት አልባ ካለን ሄድና ከስሮና ተከታተለው።
እየሮጠ ይሆናል። ይሄኔ ወደ ቅርቢቱ ሰማይ እየሮጠ ዱብ ዱብ እያለ እየመጣ ይሆናል። ተቀበለው። ኦራይት ሲራጅ እንኳን ደህና መጣ። ይመስገነው ሁሉ ተማም አልሐምዱሊላህ። መልካም። ሻዳው መሰረት ነው ብለህ ታምናለህ ለእስልምና? ሰከና ይሱ መጋፈት የሚፈንስ ይሄኛውን የተጠየቀ ሰው እየተዋለው ሻዳውን አንደኛ እሺ፣ ችግር የለም ሀሳቤን ይቀበላለሁ። ግን እኔ እንደ ኡስታዝ ሳይሆን እንደ ማንኛውም ተራ ሰው ሆኜ ነው እየተቀረብኩ ያለው። የኔ ስህተት የሙስሊሞችን ሊወክል አይችልም። ይሄን እንዲተረዳልኝ ይፈልጋለሁ። ምክንያቱም ተዘጋጅቼበት ስላልመጣሁ ኡስታዝ አይደለም ለማለት ፈልጌ ነው። ችግር የለውም። ጥያቄያችን ምንድነው? እሱ አርካኑል እስላም የሚባሉ ስንት ናቸው? አርካኑል እስላም ሜክ 5 ናቸው። ኦኬ፣ ከነኛ ውስጥ አንዱ ሻዳ ነው አይደለ? አዎ። ኦኬ፣ ሻዳውን ከቁርአን ላይ ልናገኘው እንችላለን? ምን መሰለህ ቁርአን ሙጅማ አይ መሰለ ሳይሆን ሲራጅ አለ ኒጀራ ሞንጂሩ አለ የለም? ብዙ ሙቀት ስለሌለኝ ይሄኛውን እስቲ በርብሬ የሚመለሰው ይሆናል። ለዛ ነው ለሱን ይለሱ ሊተው ያልኩ። ምክንያቱም ሊያዳርቅ አልፈልግም። እንደዚህ ብዬ የሚያቆና ቃለው ማላቆን አላውቅም። ኦኬ፣ ሻዳው የለም አለ የሚል ግን እስቲ አብራር። ቅድም ደጋግሞ ጣልቃ እየገባ ስለነበረ እስቲ አብራር ይመልሰው። አብራር እንኳን ደህና መጣ። አብራር ጣይር እንኳን ደህና መጣ። አብራር ይሰማል? ሄሎ ይሰማል? አዎ ይሰማል። ሰላም ነው? አይ አንተም ስጋህ አወል አንድ የሚጠር አብራር ሰምተን የሚለው ሌላ ነው። አሁን ክርስትና ለፈልጌ ነበር። ወፈይ ብዙ ችሎታ ብዙ ጊዜ አይቻለሁ፣ ግን ብዙ የኦርቶዶክስ ብዙ እውቀት የለም መሰለኝ። ኦኬ፣ ሚስጥረ ካህናት ታውቀዋለህ? ሚስጥረ ካህናት ኦኬ፣ ማን ነው እሱ? ሚስጥረ ካህናት መጽሐፉ። እሺ፣ ማን የጻፈው? ሚስጥረ ካህናት እንጃ ማን ነው የጻፈው? አውቀዋለሁኝ ብለህ እኮ ልትነግረን ነው። አይ አንተ ነው መጀመሪያ ታውቀዋለህ? አይ አላውቅም ከሆነ ወደ እንትኑ መግባት ፈልጌ ነበር እኮ። ምንድን ነው እሱ? ሚስጥረ ካህናት የሚባል መጽሐፍ ካለ ብትይው ጥሩ ነው። አወል ሚውት አድርግ። ኦኬ፣ አንተ ያየኸውን ንገረን እስኪ ፕሊስ። ሚውት አድርግ አወል፣ በእናትህ አንተ እኮ ምንም አድርግ። ቆይ አንድ ጊዜ እዛ መጽሐፉ እኔ ኢየሱስ ክርስቶስ ራስህ የጠፋው በግ። እኔ ብዙ አጋጣሚ አማርኛ ትግርኛ ስለሚችል ነው። ቆይ ተረጋጋ። ይሄ ልጅ እንደውም ሰለምቴ ሳይሆን አይቀርም። ሚስጥረ ካህናት የሚል ላይ ያነበበው ነገር አለ፣ እኛ አላነበብ ነው። ሚስጥረ ካህናት የሚባል መጽሐፍ ላይ ደግሞ ደንቆሮ ነው እንዳላ። እስቲ ቀጥል አውጋኝ በእናትህ። እስቲ ቀጥል። ማይክን አንሳ። አሁን አብራር ከጎኔ ቁጭ ብለሃል። ቀጥል። ማይክን አንሳ አብራር። ሚዩትን አንሳ። ኦኬ፣ ምንድን ነበር ያልከኝ? ኢየሱስ ክርስቶስ የተላኩ እኔ የተላኩ ቆይ እስራኤላውያን የጠፉ በጎች። ቆይ ምን የሚል መጽሐፍ ላይ? እኔ የተላኩ የእስራኤላውያን በጎች ብቻ ናቸው። ኖ
ቆይ የመጽሐፉን ስም ንገረኝ። ቆይ ልጻፈው እንዳረሰው ልማር ፈልጋለሁ። እኔ ምን ነበር መጽሐፉ? የመጽሐፉ ስም ምንድን ነበረ? ሚስጥረ ካህናት የሚባል የለም? ሚስጥረ ካህናት። ጎበዝ። መቼ ነው የተጻፈው? መቼ እንደተጻፈ ጠይቃቸው ለቀሶች ወይም ካንተ የሚያውቁ። ማን የጻፈው? ማን የጻፈው? ለቀሶች ምናምን ጠይቃቸው ካንተ። ለቀሶች ጠይቃቸዋለሁ። ቆይ ለቀሶች ከመጠየቅ በፊት አንተ ነው አብራ ጠይቃለሁ። እፎይ ብዙ ስለማታውቁ ነው። ብዙ አትችልም። መጽሐፍ አንብብ፣ ወንጌል አንብብ። ቆይ አንተ ልጅ ተሳለ ፉገራ ብቻ ነው የምትገባው። ቆይ መቼ እንደተጻፈ ማታውቀው፣ ማን እንደተጻፈው ማታውቀው። ልክ ሚስጥር ለካህናት የሚል መጽሐፍ ላይ እንዲህ ይላል ይለኛል። አራይ ምንድነው ጥያቄ? እሺ እንደው ፎር ሴክ ኦፍ አርጉመንት እንቀበል። እሺ የትኛው ምዕራፍ ላይ ምን ይላል? ቀጥል እስቲ ፕሮፋይልህ የዋህ ነገር ስለመመስል እና ቀጥል እስቲ። ውርደትን በደንብ ጓደኞች ከሚስቁብህ ልተባበረህና እስቲ አንብበው እስቲ። ሚስጥረ ለካህናት የሚለው መጽሐፍ ላይ ምንድነው በር የሚለው? ቀጥል እስቲ ሞዴ ቀጥል። ሞራሉነትን ያውራበት በእናትህ። ያ ውሸት እንደዚህ ዝም ብሎ መተርተር እኮ እኔ መጥቻውን ሲራጅ የሆነ ለኡስታዞች የሚል መጽሐፍ ላይ ይህ መሐመድ እንዲህ ይላል ብልህ ማስረጃ ትጠይቀኛለህ። መቼ ተጻፈ? ማን ጻፈው? የቱ ጋር ኬታ መጣው ብለህ ትጠይቀኛለህ። ዝም ብለህ ነቢያቶች የሚል መጽሐፋችሁ ላይ ብልህ የት ማን የጻፈው ኬት የመጣ ማስረጃ ብለህ ትጠይቃለህ። መቼ የተጻፈው? አላቅም። ማን የጻፈው? አላቅም። ኬታ መጣ? አላቅም። ከእናንተ የላችሁም እንደዛ ሚል ዝም ብለህ ማለት ነው። አሁን ቀጥል አብረር። ቀጥል። የጣይር ልጅ የአቶ ጣይር ልጅ እባክዎትን ይቀጥሩ። እኔ ጋር መተህ ልዋሽ ከሞከርክ፣ እኔ ጋር መተህ ልታጭበረብር ከሞከርክ አታመልጠኝም። እንደዚህ ከጎኔ ቁጭ አድርጌ ነው ብዙዎቹ ሲዋሹ ሲያጭበረብሩ ሊያታልሉ ሲሞክሩ የሆነ ዝም ብለህ ስላወራ አንተ ፎይ ክርስትና የምታውቅ አይመስለኝም እና እንዲህ ብትል አታመልጠኝም። እኔን አትፎግረኝም። እኔን አሸውድም። አንድ ክርስቲያን ጋር ሄደህ ግዕዝ ትችላለህ አትችልም? ግዕዝ መጀመሪያ ትችላለህ አትችልም? ቀጥል እስኪ። እንደውም አንተ በግዕዝ ሁሉ ድቁና ተምረሃል። ቀጥል እስኪ። እኔ ተምሬያለሁ አላልኩም። ስለዚህ ትችላለህ አትችልም? ቆይ ጥያቄ ምን ነበር? ኢየሱስ ራሱ እኔ ፈጣሪ ነኝ የሚል ቃል የለም። ቃል በቃል ሁለተኛ ደግሞ እኔ የተላኩ የጠፉ አቸኩሉ የጠፉ በጎች ብቻ ናቸው። እኔ ሰው ነኝ። በቃ እኔ ሰው ነኝ። እኔ የተላኩ የጠፋሁት በጎች ብቻ ናቸው። የምታወራው ነገር ምንም ሰብስታንስ የለውም። ያ አንተ ራስህ ጠፍተሃል። ስለዚህ ለአንተ ነው የመጣው። አዳምጥ። አዎ ክርስቶስ የመጣው ለጠፉት ነው እኮ ለተጠፉ እስራኤላውያን ብቻ ነኝ። አንድ ሴት መጣ ምን አለች? ፕሊስ ተረጋጋ። አዎ ለጠፉት ለእስራኤሎች ነው። ቆይ መምህር ልጄን አድልኝን ስትለው ምን አላት? እኔ የጠፉ በጎች እስራኤላውያን ብቻ የተላኩ ነው። ከዚህ በላይ ምን ትለዋለህ? ጋበዝ ልመልስልህ። ከዚህ በላይ ምን ትለዋለህ? እሺ መልስልኝ። ጋበዝ ሚት አድርገሽ። እሺ ጋበዝ። አዎ ክርስቶስ የመጣው ለጠፉ ለእስራኤሎች ነው። ለእስራኤሎች መጥቷል። አንተ የምታውቃትን እስራኤል ሳይሆን እኔ ማውቃትን እስራኤል። እሷም ማነች? እኔ እስራኤል ነኝ። ለእኔ መጥቷል። ሮሜ ምዕራፍ 9 ቁጥር 5 ጀምሮ አባቶች ከነሱ ናቸውና ከነሱም ክርስቶስ በስጋ መጣ። እርሱ ከሁሉ በላይ የተባረከ ዘላለም አምላክ ነው። ከአብርሃም የሚወለድ ሁሉ ኦኬ። ተስፋው ዘፍጥረት ምዕራፍ 12 ቁጥር 3 ላይ በአንተ አሕዛብ ይባረካሉ ተብሎ ቃል ኪዳን የተገባለት ከአብርሃም የሚወለድ ሁሉ አብርሃም እስራኤል አይደለም፣ ነገር ግን በይስሐቅ ይጠራልሃል ተብሎ ተነገረው። ስለዚህ እንደ ተስፋው ቃል ወራሾች የሆኑ ከአብርሃም የሚወለዱ የይስሐቅ
ዘር የሆኑ እነሱ እስራኤል ተብለው ይጠራሉ። ገላትያ ምዕራፍ 3 ቁጥር 8 ላይ አስቀድሞ እግዚአብሔር በአብርሃም ሊያጸድቅ ወንጌል ሰበከለት። አዳምጥ በይ፣ ወንጌል ተሰበከለት። ስለዚህ ገላትያ ምዕራፍ 24 ላይ ገላትያ ምዕራፍ 3 ቁጥር 24 ላይ የተጠመቁ አዳምጥ፣ እነኛ ሁሉ አይሁዳዊ የለም፣ ግሪክ ሰው የለም፣ ባሪያ የለም፣ ጨዋ የለም፣ ሁሉ በክርስቶስ አንድ ሰው የሆኑ እንኪያውስ እንደ ተስፋው ቃል የአብርሃም ልጆች ናቸው፣ ወራሽ ናቸው። ስለዚህ እስራኤል የሚባለው አንተ የምታውቃት እቺ ከፍልስጤም ጋር የምትዋጋው ሳትሆን እኛ ነን። እስራኤሎች አሉ እነኚህ አንተ የምታውቃቸው አሁን ያሉት አይሁዶቹ እንዳንተ ጣዖት አምላኪ ናቸው። አሁን ያሉት አይሁዳውያን እንዳንተ ጣዖት አምላኪ እንጂ ይችላሉ አትልም። አዳምጥ፣ እነሱ እስራኤል ብለን ማንወስዳቸው አሁን ያሉትን ማለት ነው። ትክክለኞቹ አይሁዶቹ ተስፋ የሚያደርጉ ክርስቶስን ሲናፍቁ የነበሩ ናቸው። አዳምጥ፣ ሴትዮዋ ምን ነች? መጀመሪያ ሴትዮዋ ጨርስ ፕሊስ። አንተ የምትጠቅሰው ዮሐንስ ወንጌል ምዕራፍ 4 ነው ፕሊስ። ሴትዮዋ ምን ነው? ሴትዮዋ ኧረ በእናትህ ሴትዮዋን እኮ ልጇን አዳንላት እኮ በቃ ከዛ በኋላ። ኧረ በእናትህ ተረጋጋ። ቁርአንህ ላይ ራሱ ኢሳ ምንድን ነው? ቆይ ተረጋጋ ኢሳ። ምክንያቱም እስራኤል ማለት የእግዚአብሔር ሕዝቦች መሆን አለባቸው፣ ያመኑ ማለት ነው፣ እግዚአብሔርን የሚከተሉ ማለት ነው። ስለዚህ ክርስቶስ ለምታምነው ነው። ታመንከው ደግሞ ትከተለዋለህ። ይሰማሉ ይከተሉኛልም ስላለ ማለት ነው። ነገር ግን ክርስቶስ ቦታ ከሆነ ያ ክርስቶስ ስቴፕ አለው። ቀድሞ የመጣው ወንጌል የተሰበከው ለእስራኤሎች ያቺ ሀገር ለምታውቃትም ነው። ከዛ በኋላ ደግሞ የማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላይ ስታይ ደቀ መዛሙርቱ ወደ ዓለም ይልካቸዋል። ስቴፕ ስላለው ማለት ነው። ወንጌል በዓለም ሁሉ ይሰበካል ብሎ ስለነገራቸው ሐዋርያ ሥራ ምዕራፍ 1 ላይ ቁጥር 11 አካባቢ ይመስለኛል በዓለም በሙሉ ምስክር እንደሚሆኑ ነግሯቸዋል ማለት ነው። እንዲሁም ደግሞ ማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላይ ሂዱ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ ደቀ መዛሙርት ያድርጓቸው ብሎ ሲል ወደ ዓለም ይላካቸው ማለት ነው። ስቴፕ አለው። ስለዚህ አስቀድሞ በዛው አካባቢ ብቻ እንዲሰብኩ ነግሯቸው ነበር። ከዛ በኋላ ግን ወደ ዓለም ተልከዋል ማለት ነው። ስቴፕ ስላለው ሂደት ስላለው ሌላ ጥያቄ አንተ የምትመልሰው ጥያቄ ተረጋጋ። ነገር ግን የአፊልዚ ነብይ ጭንቅላት አልባ የሆነውን አካል የሚያመልከው ነብይ የተላከው በመካና በመዲና ያሉትን ሰዎች እነሱን ብቻ ሊያስፈራራ ነው። በቁርአንህም ደግሞ ኢሳ ምንድነው እሱ ሥራ 2:49 ላይ የእስራኤል ሰዎች በዓለም ላይ የበላይ በመሆናቸው የእስራኤል ሰዎች በዓለም ላይ የበላይ እስራኤል በመሆኔ እስራኤል ተብዬ እንደማመን እስራኤላዊ እንደመሆኔ በነብይህ ላይ ራሱ የበላይ ነኝ እኔ። ቁርአንህ ነው የሚለው የእስራኤል ልጆች መጀመሪያ የለገስኳችሁን እኔም በዓለማት ላይ ያበለጥኳችሁ ይላል። ስለዚህ እኔ እስራኤል ነኝ፣ የነብይህም የበላይ ነኝ እኔ፣ በነብይህም ላይ የበላይ ነኝና ስለዚህ ፍጡር ነኝ ይላል ያለ የሚወርደው ነብይ አላህን ሄድና ለምንድን ነው እሱ የበታች ያረከም በለው ኮባራስ እኮ ትልቅ ጥያቄ የጠየቀ መስሎታል። ምናልባት ይሄ ጥያቄ ገና ንጽጽር ሲጀመር ሰዎች የሚጠይቁት የነበሩት ጥያቄ እኮ አሁን ይሄ ትልቅ ጥያቄ አብራ የምትባለው ኧረ ተረጋጉ። እስራኤል ማለት የእግዚአብሔር ሕዝብ ማለት ነው። ኧረ ተረጋጋ እባክህ አንዴ። ኧረ በእናትህ ባዶ ቁንጭላት ይዞ ሚዩት አድርግሽ። አላህ እኮ ነው ጭንቅላት የሌለው። ያ እስራኤል ማለት የእግዚአብሔር ሕዝብ ማለት ነው። ስለዚህ ለእግዚአብሔር ሕዝብ ለሚያምኑት ለሚቀበሉት ነው የመጣው። ለሚያምኑት በስሙ ለሚቀበሉት የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው። አለቀ በቃ። እስራኤል ማለት የእግዚአብሔር ሕዝብ ማለት ነው። የመጣው ወደ እግዚአብሔር ሕዝብ ወደ ሆኑት በጠቅላላ ማለት ነው። ሮሜ 9 ላይ ቅድም እንደተናገርከው እነዚህ ከአብርሃም በስጋ የሚወለዱ እነዚህ እስራኤል አይደሉም ተብሏል። በቃ ከአብርሃም በስጋ መወለድ እስራኤል አያስብልም ይላል መጽሐፍ ቅዱስ ነው እንደዚህ የሚለው። በተስፋው ቃል ይጠራል። የተስፋው ቃል ደግሞ በተስፋው እግዚአብሔር አብርሃምን
አሕዛብን በዘር ባርካለሁ ብሏል። አሕዛብ የተባሉት ብዙ ህዝብ ማለት ነው። እነሱ ደግሞ ያመኑ ናቸው። ቁጥር 6 ላይ ዴቭ 6 ላይ ያው ነገር ግን የእግዚአብሔር ቃል የተሻረ አይደለም፣ እነዚያ ከእስራኤል የሚወለድ ሁሉ እስራኤል አይደሉም። የአብርሃም ዘር ስለሆኑ ልጆች አይደሉም። ይኸው የአብርሃም ዘር ስለሆኑ ልጅ አትሆኑ። ከእስራኤል በስጋ መወለድህ ልጅ አያስብልም፣ እስራኤል አያስብልም። እንደ ተስፋው ቃል በክርስቶስ አምነህ ስትጠመቅ ነው የዛን ጊዜ እስራኤል የምትባለው። እነሱ እስራኤል ዘስጋ ይባላሉ፣ እኛ እስራኤል ዘነፍስ እንባላለን። አሁን ይሄ ከባድ ጥያቄ አይደለም፣ ዝም ብሎ ተንጫጫ እንጂ። ኦኬ ሻዳውን ላለመመለስ እኮ ነው ዛሬ። ሻዳውን አሳዩ ሲባሉ አለቀሱ ላለው በቃ አልቻሉም። አይካንት እኔ በዚህ መጠን ያስለቅሳቸዋል ብዬ አላሰብኩም። ቢያንስ አንድ የሚዋሹባት ጥቅስ ነበረች፣ እሷን እንኳን ቢያንስ ይጠቅሳሉ ብዬ ነበረ። አለቀሱ አልኩ በቃ አለቀሱ። ቅድም ለመዋሸት ካሊድ ለመዋሸት ሞክሮ ነበረ እና አንድ እሱ ነው ያመጣት ሱረቱን ኢሳ 85 ያለች ነው። አይ እሺ ቀጥል እስቲ። ባክሜቶ ነው ያለው ረበና ተወቅ ሰርበኛል እንደዚህ ገዝቴ ላይ ቁጭ ብሎ ባለጌ ምንድን ነው ያለእሱት? ምን በደልናቸው ዛሬ? ቃል ምንድን ነው የተፈጠረው? ኩኖ ቅድም እንደነገርኩ ነው ነብዩ እንደተናገሩት ዛሬ እየገቡ ያሉት ቢስሚላህ ሳይባሉ የተወለዱት ናቸው። ቢስሚላህ ሳይባል አንድ ሰው እናትና አባቱን ልጅ ሲወልድ ግንኙነት ሲያደርጉ ይሄን ቃል ካልተጠቀሙ ሰይጣን አንድ ልጅ አፌክት ያደርገዋል፣ ይጎዳዋል። ስለዚህ ዛሬ ያው ሊትራሊ የአጋንንቶች ልጆች ናቸው የመጡት። እነሱ ደግሞ አጋንንት ቤተሰባቸው ነው፣ ሙስሊም አጋንንት ወንድማቸው ነው። ሰው የሆናችሁ እስኪ ግቡ፣ አጋንንት የሆናችሁ አትግቡ። ሶሪ ይሄ ስድብ አይደለም፣ እንዳስተምሮታችሁ ነው እየነገራችሁ ነው። ያ ኤኔስ አዛረረጉን እኮ ዋናው ነገር ምንድን ነው? ስድብ ከላይ ጀምሮ ነው። በቃ ሁሉ ኡስታዞቻቸው ራሱ ይሳደባሉ። በቃ ብልግናና ስድብ ተክነውበታል። ኤኒዌይስ የእስልምና መሰረት ያሉት ሻዳው አሻዱ ምናምን ብለው የሚሉት የለም ካላ በቀር የሚመለክ ከዛ ሙሐመድ ያላ መልእክተኛ ነው ቃል በቃል የሚለው ቁርአን ላይ የለም። ቃል በቃል እንደዛ በመስፈርት ደረጃ የለም። ሐዲስ ላይ ከወጡ ግን ሐዲስ ላይ ሌላ ችግር አለ። ሐዲስ ላይ እሱን ካመጡ ሌላ ችግር አለ ሐዲሱ ላይ። እሱን ወደፊት እንገባበታለን። ቪዲዮ ተለቆላችኋል። አንድ ኡስታዝ እንዲሁ ሲሳደብ አይተን ምላሽ የሰጠንበት ቪዲዮ ነው። ሜይ ቢ ቃል አሳያቸው። አሁን የተለቀቀው እሱን ኮፒ ሊንክ ሼር ታደርጉታላችሁ። በዛውም ደግሞ አካውንታችንን ሰብስክራይብ ታደርጋላችሁ ማለት ነው። ቃል ታሳያቸዋለ። እሱን ዲሉ መሐመድ እንትን አድርጉና እፎይን ሰብስክራይብ ያላደረጋችሁ ዩቲዩብ ላይ ሰብስክራይብ አድርጉት። ይሄ ነው የእፎይን ቻናል ለማታውቁት፣ ይሄ ነው ቻናሉ። አብረን ገብተን እናየዋለን ማለት ነው። የምናየው ይሆናል። አብረን ላሳያችሁ። ወደ 550 ሰዎች አላችሁ እየተከታተሉ። ሁለት ቦታ የተለቀቀው አንደኛው ቪዲዮ ተለቋል። 550 ሰው ላይቭ ላይ እየተከታተለ ነው። ቪዲዮም ላይ ደግሞ እየተከታተሉ ይመስለኝ ሰዎች 30 ምናምን ሰዎች አሁን ላይቭ ላይ ያለ ቪዲዮ አለ። እሷን ይዋት። በዛውም ደግሞ አካውንታችንን ሼር እንትን ላይክ አድርጉ፣ አይሚን ሰብስክራይብ አድርጉ። የፈጠነው ለዛሬ ቢበቃንስ ዩቲዩባችንን ሰብስክራይብ አድርጉ። ፍጥጫ የሚለው ቪዲዮ እየገባችሁ አሁን ነው እዩት። 50 ሺህ ክተቱን፣ እንደው 50 ሺህ ክተቱን። 700 ምናምን ሰው ነው፣ 300 ሰው ይቀርባል። 300 ሰዎች የፈጠነ 50 ሺህ ክተቱን። ዛሬ እዚሁ ሰለብሬት እናድርግ አይሻልም? 2000 ሰዎች 300 ነው የምንፈልገው። ይሰማሉ? ትሰማለህ? ላጋር 2500 ሰው አለ። 2500 ከዛ ውስጥ 300 ሰው ብቻ ነው የሚያስፈልገው እና ያ እስኪ 300 ሰው 49.7 ኬ ነው ሰብስክራይበሩ። አሁን 50 ሺህ ያስገቡት 300 ሰዎች የፈጠነ ሰብስክራይብ አድርጉ። ወደ እፎይ ዩቲዩብ እየሄዳችሁ 300 ሰዎች አሁን ነው 50 ሺህ ያስገቡት። እሺ አድርጋችሁ እየመጣችሁ ደን እያላችሁ ጻፉ። አትምጡ። እዛው ቪዲዮ ነው የመጣችሁ፣ ወደዚህ እንዳትመጡ።
ኦኬ ቪዲዮ ላይ እየተከታተላችሁ ያላችሁት ቪዲዮውን ተከታተሉ። እንትና ላይቭ እየተከታተላችሁ ያላችሁ ወደ 600 ሰው የምትቃረቡ እንትና አድርጉ። ቪዲዮ ነው ቃል ምንድን ነው እሱ? ቪዲዮ ነው። ቪዲዮውን ቼክ አድርጉት። የቆየ ቢሆንም ዝም ብለን እንትን ብለንበታል፣ ሪያክት አድርገንበታል። ሙስሊሞች ምን ያህል ተሳዳቢ መሆናቸውን ማሳያ ነው። ምን ያህል ተሳዳቢ መሆናቸውን ማሳያ 600 ምናምን ሰዎች ላይቭ እየተከታተላችሁ ያላችሁ ሰብስክራይብ አድርጉን። ቅድሚያ ቪዲዮ ተለቋል። ቪዲዮውን አሳያቸው። ኦኬ ከፍ አድርገው። ቃል አለ። ሶሪ አጠገቤ ድምፅ ሌላ ሰው ስለነበረ ነው። ሶሪ እንትን አድርገው። ቪዲዮውን ሪስታርት አድርገው። ላይቭን ሪስታርት አድርጋቸው እያሳያቸው። ሰው እየሄደ ነው አይደለም? ማሳየን ሪስታርት እያደረግ እሺ እንግዲህ እስካሁን ድረስ ባለው 630 ደርሰዋል። ትንሽ ሰው ነው የገባው ከነበረው ሰው አንጻር። ሰብስክራይብ ያደረጉ ደግሞ ምን ያህል ሰዎች ናቸው? ሰብስክራይብ አድርጉ። 800 ሰው ብቻ ነው ያደረገው እስካሁን። ኦኬ አፍጥኑት 200 ሰው ይቀረናል። አፍጥኑ። 50 ሺህ እንግባ እና እዚህ ሰለብሬት እናደርግ። 50 ሺህ እንግባ ነው። ይደብራችኋል ግን 50 ሺህ ያስገቡት። ይደብራችኋል አይደብራችሁም ብዬ ነው። 50 ሺህ እዚህ ፏፏ እናርጋትና እንውጣ። 200 ሰው የፈጠነ ያደርጓታል፣ ይሞላታል። አሁን እርግጠኛ ነኝ ይሞላታል። አሳያቸው ስሙን። እፎይ ኤፍ ስንት ጊዜ ነው? እፎይ ደብል 2 ጊዜ ነው። እፎይ ኢ 2 ጊዜ ኤፍ ኦ 3 ጊዜ ዋይ 4 ጊዜ ነው። ታግኝታላችሁ። ዋይ 4 ጊዜ ነው። ዋይ 4 ጊዜ ፋይ አፍጥኑት። ሪስታርት አድርገው። አልሞላም። 900 አልገባም። 900 ገብቶ ነው እናየዋለን። እስኪ ዋይ ይሄ ዋቺንጉን 87 ነው ገና በጣም ትንሽ ነው ዋቺንጉ ራሱ። ሰብስክራይብ ያደረጋችሁ ይሄንን ቪዲዮ ትልቁ ፍጥጫ የሚለውን ቪዲዮ እዩት። እስካሁን 87 ሰው ነው ያለው። ስለዚህ ወደዛ ሄዱ። እስኪ ሪስታርት እናድርገውና ደግሞ ድጋሚ እንመልከተው ማለት ነው። ድጋሚ እንመልከተው እንግባና ሰዎች እየሄዱ ነው አይደለም? እዛው ላይ ነው ገና ነው። ሪስታርት አድርገዋ። ሪስታርት አላደረክም እኮ በፍጹም እዛው ላይ ሊሆን አይችልም። ወጥቼ ገባው 49.8 ነው። አልሰው እየሄድ አይደለም። ሰብስክራይብ አላደረጉም። እውነት ያው 49.8 ናቸው። 2400 ሰዎች አላችሁ። 50 ሺህ ትገባታላችሁ። አሁን ዛሬ እዚቹ ሰለብሬት አድርገና ፈንጅ ተኩሰን ነው የምንወጣው። ደስ ፈንጅ የምን ፈንጅ? መድፍ ይሻላል። ያ እስኪ ላይቭ ላይ ሰዎች አሉ። አሳየን ላይቭ ላይ ሰዎች ካሉ። እሺ ላይቭ ላይ ደግሞ እንመልከት። እሺ ልግባ ድጋሚ አፕዴት እንዲሆን። አንድ ሰው ይግባ ላይቭ ላይ 666 ሰው ነው ያለው። ወይ አንድ ሰው ይውጣ። አይ 675 ነው ላይቭ ላይ 75 ነው ያለው። 75 ነው 675 ነው 666 ነው። እኔ ጋር እንደዛ ነው የሚያሳየው። ወይ አንድ ሰው ይውጣ ወይ አንድ ሰው ይግባ ደስ ይላል። ወይ አንድ ሰው ይግባ ወይ አንድ ሰው ይውጣ ደስ ይላል። እሺ አሁን 100 ሰው ነው የምፈልገው። 100 ሰው ሜምበር ሁኑ። በዛው ይቻላል። ሜምበር መሆን ትችላላችሁ። ያ ሜምበር ሁኑ። ዋቺንግ ደግሞ 154 ናቸው የኛው ቪዲዮ። እሱም ገና ነው። ልክ ሰብስክራይብ ያደረጋችሁ ሜምበር መሆን የምትችሉ ደግሞ ሜምበር እያሆናችሁ ቪፒኤን አብርታችሁ ኢትዮጵያ ያላችሁ ደግሞ እያያችሁ ይህን ቪዲዮ ስታዩ ቪዲዮ ቪፒኤን አብርታችሁ እዩት። ኦኬ የምትችሉት ከቻላችሁ ይህንን ቪዲዮ ስታዩ ቪፒኤን አብርታችሁ እዩት። 154 ነው እዚህ ጋር ያለው ማለት ነው። እስኪ አሁን ሰብስክራይብ 49.9 ነው። ተመልሰን አሁን ደግሞ ገብተን እንየው እስኪ አንተና የኛ ያዘው ታውቃላችሁ። ቪዲዮዎቼ በጣም ብዙ ቦታ ላይ ይሰራጫሉ። ትምህርት እንዲያገኙበት ስለመፈለግ ነው እንጂ ለኛ ብዙ ቦታ መሰራጨታቸው ከልፋት አንጻር ምንም ያህል ጥቅም የለውም። ለኛ ዩቱብ ላይ ቢሆን ጥቅም አለው ማለት ነው። ነገር ግን ሰው ይማርበት ዘንድ ፌስቡክ ላይም ቲክቶክ ላይም ቴሌግራም ላይም በተለያየ ቦታ ላይ ነው የኔ ቪዲዮዎች የሚሰራጩት። በተለያየ ቦታ ላይ ሲሰራጭ ለሰው ጥቅም አለው ተደራሽነት አንጻር።
ዩቱብ ላይ ለፍተን ሰርተን ዩቱብ ላይ አንድም ሰው ሳይታይ በየቴሌግራም እና በየቲክቶክ ላይ በየፌስቡክ ላይ ግን በደንብ ይታያል፣ በሚሊዮኖች ዘንድ ይደርሳል። እኛ የሰራነው ቪዲዮ እኛ ጋር ሳይታይ ሌሎች ዩቱብ ላይ ጭኑታል፣ እነሱ ጋር በተሻለ ሁኔታ ይታያል። ያው ፌር ዩዝ ይጠቀሙት ብለን ትተነዋል። አክቹዋሊ ሌሎች የሚጠቀሙ ችግር የለብንም። ላይቫችንን ብቻ ነው የከለከልነው። ላይቫችንንም እኛ ከወጣን በኋላ ቆራርጠው ይለቁታል ልጆች። እኛ ጋር ማክሲመም 5000 ምናምን ቢታይ ነው። ቆራርጠው ልጆች ግን 30-40 ሺህ ሰው ያይላቸዋል ማለት ነው። የተሻለ ሌሎች ጋር ይታያል። አትሊስት ላይቭ ላይ እናንተ እንትን በሉን፣ ያው ሰዎች ይጠቀሙበት ይማሩበት ከሚል አንጻር ሪከመንድ ቢያደርጉ ቻናላችንን የእኛን ደስ ይለናል። ማለትም ብዙ ሰዎች የኔ ቻናል የተለያየ ቦታ ላይ ስለሚመስላቸው የሚሸውዳቸው ስለሆነ እንደዚህ የምንለቁ ሰዎች በዛው ጎን ለጎን ዋናው ቻናሉ እዛ ነው ብላችሁ ሪከመንድ ብታደርጉልን ደስ ይለናል። ምክንያቱም እይታችሁ ከኛ የተሻለ እናንተ ስለሆናችሁ ማለት ነው። ዞሮ ዞሮ ግን ዋናው ዓላማችን ሰዎች ጋር መድረስ ነው። አንድ እሱ ነው። ሪከመንድ ያርጉ፣ ወደዚህ ሪከመንድ ብታደርጉ ደስ ይላል። ሁለተኛ ደግሞ የምትለቁ ሰዎች አትሊስት ከአንድ ቀን ከሁለት ቀን በኋላ ለምሳሌ አሁን ይሄ ቪዲዮ ዛሬ ተለቋል አይደለ? 2 ቀን ጠብቃችሁ ከ2 ቀን ከ3 ቀን በኋላ ጠብቃችሁ ብታሰራጩት የተሻለ ይሆናል ማለት ነው። እዚህ ጋር ካዩ በኋላ ወደዛ ብትወስዱ ሰዎች ማለት ነው። ዩቱብ ላይ ያለውን አሁን እንደወጣን አሁን ነው ቆራርጠው ሌሎች ዩቱቦች የሚለቁት ሌላ ዩቱብ ላይ። እኛ ጋር ማክሲመም 5000 ሰው ቢያየው ነው። እነሱ ቆራርጠው 40 ደቂቃ ምናምን አድርገው ሲለቁት የተሻለ እነሱ ጋር ይታያል። ሰዎች ከዛ እዛኛው ጋር ነው የሚያዩት እንትን ብለው የመጡትን። ዩቱብ ላይ በደንብ ተከታተሉን። እንደዛ ነገር ነው። እነኛም እንዲደርስ ማድረጋቸው ጥሩ ነው። ሰዎች ጋር እንዲደርስ ማድረጋቸው ይጠቀሙ። ፐርሰናሊ አልከለክልም፣ እንደዛ ለሚያደርጉት ፐርሰናሊ አልከለክልም። ሌላ ነገር ጥፋት እንዳታጠፉ እንጂ ቪዲዮአችንን ወስዳችሁ የምትጠቀሙ ሰዎች ወንጀል እንዳሰሩ በእኛ ስም እንጂ ፐርሰናሊ አልከለክላችሁም። ዩቱብ ላይ የምታስተላልፉ ግን ላይቫችንን እንዳታስተላልፉ። ላይቭ ካስተላልፋችሁ ስትራይክ ሊሰጣችሁ ይችላል። ስትራይክ ይሰጣችኋል። እኛ ላይቭ በምንገባበት ሰዓት የኛን ላይቭ አታስተላልፉ። ላይቭ ከገባን ከቆየን በኋላ ሪያክሽን ስሩ፣ ችግር የለውም። እሱ ይታይላችሁ ጥሩ ነው። በተቻላችሁ መጠን ሪከመንድ መሆን ያለበት በተለይ የምሰራቸው ቪዲዮችን ትንሽ ይቆዩ። ይሄ አግባብ አይደለም። እውነት ለመናገር ሰርተህ አንተ እነሱ እንትን ማለት የለባቸው። ቢያንስ 2-3 ቀን ቆይተው ይጠቀሙት እና ላይቫቸውን ብቻ እንደተቻለ መጠን ኤሬስ አልሞላንም። 50 እያወራ እኮ እንዳላቋርጥ ብዬ ነው እንጂ አልሞላም። አይገርምም? ይሄኛው 175 ላይ ናቸው ዋቺንግ ላይም እና እዛ ሰብስክራይብ አድርገው እየገቡም አይደለም እና ላይቭ ላይ ናቸው ያሉት። ቪዲዮውን ቼክ አድርጉ። ቪዲዮውን ዝም ብለን እስኪ ሙስሊሞች ለምንድን ነው የሚያለቃቀሱት የሚለው ላይ ዝም ብለን ሪያክት ያደረግንበት እንትን ሲባሉ ሁሉም ሙስሊሞች በባህሪያቸው ማለቃቀስ የጀመረው ሰው እንዴት እስልምና እንደተቀበለ ሂድና አንብበህ ተረዳ። እውነት ነው። ለመሐመድ መጽሐፍ ሲጽፍለት የነበረው ቁርአንን ወደ ክርስትና እንደመጣስ አንተ አንብበሃል? ስለ ነብዩ ታሪክ ጥላቻ የነበረበት አንድ ሰው እስልምናን ተቀበለ። ማን ነው? የት ነው? ምንድን ነው? ሰዋት አንድ ሰው ቢመጣ ይሄ የነብዩ ሰሃባዎች ኢትዮጵያ መጥተው ክርስቲያን እንደሆኑ አልሰማህም? ለሙሐመድ ቁርአንን ሲጽፍለት የነበረው ሙሐመድን ከጻፍኩለት ውጭ አንዳች ሚያውቀው የለም ማህይም ነው ብሎ ክርስቲያን እንደሆነ። ስለዚህ ይሄ ነው ቪዲዮ። ሂዱና እስኪ እዩት፣ አዳምጡት። እስካሁን አልገባም። ኢየሱስ እንዴት ስንት ደቂቃ ቆየን? 10 ደቂቃ በላይ አልቆየንም? ኧረ በጣም ቆየ። እንዴ ነው የቀረው እኮ 100 ሰው እንደምንም ሙላት። ምናልባት ቁጥር 100 ስለሚያሳይ ነው። ከተመቶ በታች ነው። ቼክ አድርገው እስኪ 49.9 እኔ አልነግራችሁም። እኔ ቁጥሩን እያየሁት ስለሆነ አልነግራችሁም። አሁን ቶሎ አድርጉት። ስንት ሰው እንደቀረ አልነግራችሁም። 50 ሰው ቀርቷል። አልነግራችሁም። ሂዱና አድርጉ። 50 ሰው ቀርቷል። ነገርከን እኮ ነገርኳችሁ እንዴ? ማሜን ሆንክብን። ኧረ ተው አልተናገርኩም። አልተናገርኩም አልሽ። እሺ ዑመር ማይተናገርኩኝ
ኧረ ሂዱና እስኪ ሰብስክራይብ አድርጓት። ኧረ ቶሎ በሉ። ሜምበር መሆኑ ሜምበር ሁኑ። በዛው ኢትዮጵያ ያላችሁ በቪፒኤን ነው። ሶሪ ድምፅ እንትን አለ። ቪዲዮውን እዩት። ያኛውን ቪዲዮ ላይቭን ነው እስካሁን እያያለሁ 500 ምናምን ሰው ቪዲዮ ጋር የመጣ አይመስለኝም። እስኪ 204 ደርሷል ቪዲዮ ጋር። ሰብስክራይብ ግን ስቲል እዛው ነው። ስቲል እዛው ነው ስትል ኧረ እኔ የሚታይ 49.9 ነው። እየዋሸ ነው። አይንህ ነው። እኔ ማየት አለብኝ። ዋሽተዋል እንዳለው 2000 ሰዎች ሰብስክራይብ አድርጉ ይሉ። ትንሽ ሰው ነው የቀራችሁ። እዚቹ ሰለብሬት አድርገን ነው የምንወጣው። 50 ሺህ ሞልተን እዚህ ሰለብሬት አድርገን እንውጣ ብዬ ነው። እኔ በወጣ ቀን ነው የሚሆነው። ቀን ሰለብሬት ከምናደርግ አሁን ብናደርግስ? ቢኒ ተዘጋጅ፣ አንበሳ ወርዳለሁ ብሏል። ወይንም እንደ አንበሳ ትጮኻለህ። እሱ እኮ የታሰረው ነው ልክልሃለሁ ቤት ያለው እንደ አንበሳ ይጮሃል፣ አሊያም አንበሳ ያወርዳል። ቢኒ አንሰማም። 50 ሺህ ድረስ ችግር የለም። 50 ሺህ ድረስ እርግጠኛ ነህ? 50 ሺህ እንደማይገባው እኮ ነው። ከገባ አንበሳ ወርዳለሁ እያለ ነው። 50 ሺህ ድረስ 50 ሺህ ድረስ አይደርስም ነው። ከደረሰ ግን ችግር የለም። 50 ሺህ አድርሱት። ቃል አሳየን ትላለህ። አሳየው ላላየው 50 ሺህ አድርሱት። እኔ እኮ ሼም እንዳያስይዙኝ ሳይገቡ ብዬ እኮ ነው ቆየት ያደርግ በአንድ አፍ ብለዋለሁ። 50 ሺህ ከገባ በአንድ አፍ ብዬዋለሁ። 50 ሺህ ከደረሰ በአንድ አፍ ስለምለው ችግር የለውም። አሳየን። ደህና ነህ ቢኒ? አሳየን። ደህና ነኝ። ዝም ብዬ አላሳይም። አንበሳ ሊያወርድ ነው። አሳየን። እሺ አንድ በሉ። ቁጠሩልኝ። ቀጥል። 3 ብያለሁ እኔ። 2 3 ያ አሁን ቀጥል ቢኒ ቀጥል። ማይክን አንሳ። አለም ጨምቃለሁ። ከበላይህ ነኝ። ተናገር እስኪ። ያው እኔ ጋር አልገባም። 50 ሺህ አንተ ጋር ነው። ማይክን አንሳ። ይኸው ይታያል። እኔ ጋር አልገባም። አይናችንን እንካል። 50 ሺህ ነው። እኔ ጋር 49 ነው። ወገን 49 ነው። 50 ሺህ አይናችንን እንካል። ይቆያል። እኛ ጋር እስከሚመጣ ይቆያል መሰለኝ። ምን ማለት ፈልገህ ነው? ምንድን ነው? አንበሳው ከጫካ እስከሚመጣ ነው የሚቆየው? አይ 50 ሺህ እስከሚደርስ እኔ ጋር ይቆያል ትንሽ። ያው ታውቂው ርቀቱ። እሺ እንደገና ገብተው የዓለም ጠርዝ ላይ ያለው እኔ ጋር እስከሚመጣ ያው ሲመጣ ወርዳለሁ። ችግር የለም። ለምንድን ነው ወርደው? ለምንድን ነው እንዴ? አሁን አሳየን። ቃል የእምነት ዕዳ ነው። እፎይ ችግር የለም። ቃል የእምነት ዕዳ ነው። ኖ ምንም የእምነት ዕዳ አይደለም። አሁን እንዳንበሳ ሊያም 19 ጊዜ ጩህ እንዳንበሳ። አሁን ዩኒቨርሲቲ ያሰጠህን ሼም ለማስያዝ ነው አይደለ? አሁን እንዳንበሳ 11 ጊዜ ጩህ፣ ሶሪ 19 ጊዜ ጩህ። ኧረ አልሞላም ገና ነው ትላለህ። ከዛ መተህ አልሞላም። እሱ እኮ ነው ቃል ክፉን 50ውን አይተናል። ቅድም እንትን አንስተው ነው ትላለህ። ለቢኒ ብለው አንሱለት ትላለህ። ቢኒ በቃ አልሞላም። ጎበዝ አይዴፍ አንተ እኮ ለቢኒ ብለው አንስተው ነው። እንዴ ሰው ከፍቷል እኮ። ቆይ ስንተኛ ደቂቃ ነው እሱ ስክሪንሻት የተደረገው? በቃ ሞልቷል። በቃ አሳይ ትላለህ። 50 ሺህ ሞልቷል እናንተ ጋር። እኔ ጋር ሲደርስ አሁን ችግር የለውም። አትንተባተብ። እንዳንበሳ 19 ጊዜ ብቻ ነው የምትጮኸው። ቅጣት ነው። 19 ጊዜ ትጮኻለህ ወይንስ አንበሳ ትቀጣለህ? ቅጣት ይቀየርልኝ። ሌላ ይቀየር። እሺ በቃ እንደ ዶሮ 21 ጊዜ ጮህ። እሺ በቃ እንደ ነብዩ መፋቂያ ባፋቸው ይዘው አንተ 100 ሺህ ሲገባ የ100 ሺህ ቅጣት ነው በመቀጣኝ በ50 ሺህ። በቃ እሺ እንደ ዶሮ 21 ጊዜ ማጮህ ከሆነ እንደ ውሻ 11 ጊዜ ወይንም እሺ እንደ በሬ ወይንም ያግሳ። እንደ በሬ እሺ ስንት ጊዜ ያግሳ? እንደ ላም በቃ 5 ጊዜ እንደ ላም በቃ 5 ጊዜ
ከዛ መገለጥ ነው ብለን ኦኬ እንደላም ኧረ ቢኒ ላሻለ ማንኛውም 50 ሺህ ያስገቡ እኔ ጋር ሲደርስ በደንብ አመሰግናለሁ። ሰዎች ምስጋና ይገባቸዋል፣ አመስግናቸው። ያው እኔ ጋር እስካሁን 49 እና አይ ከምር እናመሰግናለን። ዋቹን ደግሞ ተመልከቱ፣ የተሰራውን ቪዲዮ መመልከት ጥሩ ነው። ከዛ በተረፈ ሰውየው ደክሟል፣ ውጣ ተኛ፣ ይወቃል። ላባረው ብሎ እኮ ነው እያቸዋ። በጣም ታዝንለታለህ እኮ በጣም ታዝንለታለህ። በጣም ላባረው በዚህ ቻልኝ ለምን ነው እንዳንበሳታችሁ ነው። ግን እስቲ ቆይ ሁለቴ እንኳን ጮህ እስቲ። አንበሳ ራሱ እንዴት ነው የሚጮኸው? እኔ እኮ ዝም ብሎ ይዘምር። በቃ ይዘምር፣ ጎበዝ ነው ሲዘምር። አንድ በዚህ ሲዘምር እኮ ጎበዝ ነው። ዘምር እንደው አንዴ ዘምሮልናል። ያ ከፍቶት እኮ ነው የዛ ዕለት የዘመረው። ሲከፋው ነው የሚዘምረው። ትቀጥላለህ? ጀምርለት ቢኒ ጀምርለት። ቅዱስ ነው ያውቃል። እሱ ማይኩን ይከፍታል። አፍቱን እንዴ! እየቀለዳችሁ እኮ ነው እናንተ። አፍቱን ኧረ ቢኒ ጀምረ እንዴ! አታሸማሽማ። እኔ ካልኩኝ እኔ ቀጪ መሆኔ ይቀራል። እኔ ከጀመርኩት አይደለም። ድሮ እኮ ቢያንስ መዝሙር ይከፍት ነበር ዘምር ሲባል፣ ዘንድሮ ብሶበታል። እሺ እርጅና መጥቶበት ነው እርጅና። እሺ እዚህኛውን ይሄን ቪዲዮ እያያችሁ፣ እሺ ይሄን ቪዲዮ እያያችሁ 194 ነው ዋቺንጉ ገና። ሰብስክራይብ ያደረጋችሁ ጊዜ ይስጥልን፣ ጊዜ ያክብርልን፣ እናመሰግናለን። 50K ዩቲዩብ ላይ ሞልተነዋል። ይጨምራል ገና በሁሉም ፕላትፎርም በደንብ ይሰራል። ጊዜ ይስጥልን፣ ጊዜ ያክብርልን። ታብታብን ያደረጋችሁ ኮፒ ሊንክም ያደረጋችሁ ሁላችሁም ሰብስክራይብ ያደረጋችሁ ሜምበር መሆን ትችሉ ደግሞ ሜምበር ሆኑ። ቪዲዮዎችን ደግሞ እዩዋቸው እየገባችሁ። ኢትዮጵያ ያላችሁ ደግሞ በቪፒኤን ይሁን ማለት ነው። ቀጥል ቦስ። ቀጣይ በደንብ ዩቱብ ላይ የሚሰሩት ወዳችኋቸዋል? እንዴት ነው እሱ? እንዴት ነው አሳውቁን እስኪ። ተመችተዋችኋል? ሪያክሽናችን። ቀጣይ ግን በትልቁኛው ቻናላችን ላይ ደግሞ መልስ ብቻ እንሰራለን። ኦልሬዲ እሱ ላይ ለመስራት ነግረናችሁ ነበረ እንዳሰብን። መልስ ብቻ ግን እሱ ላይ እስልምናን መሰረት ያደረገ ከአመሰራረቱ ጀምሮ መልስ ብቻ እናስቀምጥላችኋለን ማለት ነው። ትምህርት ለምትፈልጉ እችኛዋ ዝም ብላ ሪያክሽን እንሰራባታለን፣ ላይቭ እናስተላልፍባታለን፣ ለሚነሱ ጥያቄዎች ምላሽ እንሰጥባታለን። እችኛዋ ቻናል በቅርብ ጊዜ ውስጥ እንግዲህ እችን 100 ትገባለች። አትሊስት በእኔ ስም የተከፈቱትን እንብለጣቸው። ከዛ በኋላ እንትን እንላለን። በእኔ ስም የተከፈቱ ከኔ በላይ ስላሉ አሁን ሰዎች ይደናገራሉ። ብዙዎች በእኔ ስም ያሉት ትንሽ ከፍ ስለሚሉ ማለት ነው የኔ ቪዲዮዎች ምናምን ይለቁች። ኤኒዌይስ ብቻ እንትን ካለ በኋላ እዚችኛዋ ላይ መልስ እንመልሳለን፣ ሪያክሽን እንሰራለን። ትልቀኛው ቻናላችን ግን በተደራጀ ሁኔታ አስተምሮቱን ብቻ ነው እናስተምርበት። በትልቁ ቻናል እስልምናን ከመጀመሪያ ጀምሮ እስከ መጨረሻው እስከ መሐመድ ግብዓተ መሬቱ ውስጥ ተፈጸመለት ያለውን ከዛም ደግሞ እስካሁን ያለበትን ትሬንዱን አመጣጡን እንዴት ነው የሚለውን መሰረታዊ እውቀት እንዲኖራችሁ እስልምና ላይ በፓርት አስቀምጥላችኋለሁ። እግዚአብሔር በፈቀደ መጠን ከሌሎች ጋር ከወንድሞች ጋር በመሆን ተነጋግረን ፕሮግራም ይዘን ምን ጠቃሚ ነገር እንስራ በሚለው ጥሩ ነገሮችን እንሰራላችኋለን እና እንደዛ ነው። ሰማለሁ ይኒ ትሉታለህ። ያ አይ በቃ ልክ ነው ተናግረው በርታበት። ትምህርቱን ብዙ ሰዎች ይጠቀሙበታል እና በጣም የሚበረታታ ነው። እንግዲህ በቅርብ እንዲጀምር ፑሽ አድርጉት። እንግዲህ ለምን ለብዙዎች የሚጠቅም ስለሆነ መሰረታዊ የእስልምና ትምህርትን ካወቃችሁ እናንተ ራሳችሁ በየቦታው እየሄዳችሁ ይህን ትምህርት ታስተምራላችሁ ማለት ነው።
ብዙ ሰዎች በእናንተም ይድናሉ ማለት ነው። እና መሰረታዊ ትምህርት ማወቁ ጥሩ ነው። ከዚህ ከእንትኑ ከግርግሩም ከምኑም በላይ ቁጭ ብሎ መማር አሪፍ ስለሆነ እና እናመሰግናለን። እፎይ እሱን በቅርብ ጊዜ እንደምንጀምረው ተስፋ እናደርጋለን። ምናልባት በአዲስ ዓመት ላይ አዲስ ሰርፕራይዝ ሊሆን ይችላል። ተስፋ እነሱ እንግዲህ ትንሽ እነሱ ካያቸዋቸው በተደራጀ በብዛት ነው የሚሰሩት። ያንን አትሊስት ለመመከት እንኳን በሚያስችል ሁኔታ ከኛ የሚሰሩ የሉም። እንደውም አንድ ቃል መክፈት ትችላለህ። ፌስቡክ ላይ የሆነ አንድ እንትን ልላክልህ መክፈት ትችላለህ። እችን አንድ የዚህ አካውንት ውስጥ ግባና የእነሱን አካሄድ የተወሰነ ሾፍ አድርጋቸው። ዝም ብለህ አካውንት ውስጥ ግባና እኛ ጋር በጣም ደካማ ነው አካሄዳችን። ፈጠን ማለት አለብን፣ መስራት መቻል አለብን። ያንን ግን እንዴት ነው የሚያጠፋው? ሚዲያችንን ማብዛት ማስፋት ያስፈልጋል ማለት ነው። እሱን ደግሞ አስ ኢንዲቪዥዋል ኮሚትመንቱ ወስደን እኛ እየሰራ ነው ስለሆነ እነኛ አሁን ላይቭ ላይ የምንገባቸው አካውንት ውስጥ ግባ ቅርቤ እና እነሱ እንዴት እንደሚሰሩ ላሳያችሁ። እነሱ እንዴት እንደሚሰሩ ማለት ነው። እዚህ ቲክቶክ ላይ ብቻ ሳይሆን ይሄ ኢስላሚክ ራማ እስላሚያዊ ድርጅት ጎዳና ላይ ምናምን ታውቁታላችሁ። በየቦታው ሰዎች ያሉ በክርስቲያኖች የተሰበሰቡበት እየሄደ አፋቸውን ሲከፍቱ የሚውሉ ናቸው። እዚህ መጥተው እኛ ጋር ስንጠይቃቸው አጥቃ ምናምን ይላሉ። በየጎዳና እየሄዱ ሲሳደቡ የሚውሉ እንደፈለጋቸው ክርስትናን ሲያብጠለጥሉ ሲተቹ የሚውሉ ናቸው። ዝም ብለህ አሳያቸው። እንዲህ እያደረክ በየሀገሩ በየቦታው ጥርጥር አዲስ አበባ፣ አዳማ፣ ናዝሬት፣ አሰላ፣ ሐዋሳ በየሀገሩ ከአማራ ክልል እስከ በየሀገሩ በየትኛውም በአራቱም ማዕዘን ተበትነዋል። አሳያቸው። ያ በነገራችን ላይ የዚህ አባል የነበረ ቅድም እዚህ ገብቶ ነበር ገስት ላይ ወጣ እንጂ ይህንን ፕሮፋይል ያደረገ ማለት ነው። እዚህ ውስጥ እዚህ ቲክቶክ ላይ ያሉት ሁሉ የሚሰብኩት ነው። ስንነግራችሁ ደግሞ ዝም ብሎ በግለሰብ ደረጃ ያለ አይደለም፣ በመጅሊስ ደረጃ እውቅና ያላቸው ታዋቂ ሼኮች የሚኖሩት ነው። ኦኬ ይታያቸዋል አይደለ? ይታያቸዋል። እነዚህ እንዳለ የሚታወቁ ትልልቅ ሼኮች ናቸው። በመጅሊስ ደረጃ እውቅና ሰጥተው ነው የሚንቀሳቀሱት። አንዳንድ ቦታ ላይ ሲበዛም ተግዳሮት እንዳለ ሰዎች የተሰበሰቡበት ክርስቲያኖች የተሰበሰቡበት እየሄዱ ነው እንደዚህ የሚሉት ወረድ እንዳለ በየእንትኑ ቦታ ላይ ነው ሰልፍ ላይ ሄደው ነው የሚረብሹት። መናኸሪያ አካባቢ ሄደው ሰልፍ ላይ ሄደው ወረድ እንደዛ ያልክ ሰልፍ ላይ ሄደው ነው እንደዚህ አፋቸው የሚከፍቱት። ስለዚህ የሚታወቅ ልጅ ነው። ለምሳሌ እዚህ ያለ ነው ቲክቶክ ላይ ቀጥለው ዝም ብለህ እናቷቸው ነው ህዝቡ የተሰበሰበበት ቦታ ላይ ሄደው ነው እንደዚህ እንትን የሚሉት አትሊስት። ስለዚህ ህዝቡ እንዳይደናገር እንዳይሸወድም በተለያዩ ሚዲያዎች ላይ የምንሰራቸው ለዛ ነው። የእኔ ቪዲዮዎች የፈቀድኩትም እኔ ጋር ብቻ ሆነው ጥቂት ሰዎች ብቻ እያዩት እንትን ከቢል ያሰራጩት ፌር ይጠቀሙ፣ ኖርማል ነው። ግን እኛም ደግሞ በተቻለ መጠን አድሬስ ለማድረግ ለሰዎች በተቻለ መጠን ፕላትፎርማችንን በዛ ማድረግ አለብን። ለዛ እናንተ ደግሞ ሰፖርት ማድረግ አለባችሁ ማለት ነው። አትሊስት ቪዲዮዎችን ሰርተን ማየት አለባችሁ። እንደገና ደግሞ ሌሎችም እንዲያዩ የማድረግ ግዴታ ይኖርባችኋል ማለት ነው። አሁን ያለን አማራጭ ይሄ ነው። እንዲህ አደባባይ ላይ ወጥተን በየመንገዱ ወጥተን ማይክ ይዘን ይህንን ማድረግ እኛ አንችለውም። ማንችልበት ምክንያት ደግሞ ታውቁታላችሁ። ቢያገኙኝ ከአንዳንድ ቀቅለው አርደው ጠብሰው ቀቅለው ነው ይበሉኝ ባንዴ ማለት ነው። ደግሞ እናድርግ ብንልም ቁጥርም ደግሞ ትንሽ ነን እኛ። ስለዚህ እነሱ በተቋም ደረጃ ነው ብዛታቸው። ዝም ብላ አሳያቸው እያፈጠንቃል እና እያቸው እነሱ በየመንገዱ ላይ በየእንትኑ ላይ እንዴት እንደተበተኑ ይታያቸዋል አይደል? እነሱ ብዛታቸውን ይሄ በየሀገሩ ላይ የተበተኑ ናቸው። በየሀገሩ ላይ ተበትነው እንደዚህ የሚሰሩ ናቸው እና ችላ ሊባል አይገባም ማለት ነው። መስራት ይኖርብናል እና እንደዛ ነው። ቢበቃንስ ያ በደንብ ስራ ይጠበቅብናል። በነገራችን ላይ በመጅሊስ እውቅና ያለው በመዋቅር የተዋቅሮ ምናምን ነው እነሱ እንደዚህ የተሰራ ያለው። ይሄው የ2018 ነው ያሳየናቸው። የራሱ በትልቁ ትሪያው ነው እንግዲህ
ብዙ ይጠበቅብናል። እግዚአብሔር ይርዳን። ያ እንዳደሩ ዛሬ በቃ ሊንክ ሰብስክራይብ ያደረጋችሁ ሁላችሁንም እናመሰግናለን። እግዚአብሔር ያክብርልን፣ እግዚአብሔር ይስጥልን። መልካም ያዕቆብ ሌሊት ይሁንላችሁ። ቻው፣ መልካም አዳር።